ይህን ኢንፎርሜሽን ሳሰሙ ወደ ፈተና እንዳትገቡ ማለት ነው። ግዴታ ይህን ኢንፎርሜሽን ነው ሰምታችሁ ወደ ፈተና ኤግዚት ኤግዛም ለመፈተን መግባት ያለባችሁ ማለት ነው። ስለዚህ ዩቲዩብም ሳብስክራይብ፣ ላይክ፣ ሼር፣ ሪፖስት አድርጉ። እንዲሁም ለጓደኞቻችሁ ሼር አድርጓቸው ማለት ነው። ግዴታ ሁሉም ተማሪ ኤግዚት ኤግዛም ተፈታኝ የሆነ በሙሉ መስማት ያለበት ኢንፎርሜሽን ነው ማለት ነው። ከአሁን በፊት በጣም የብዙ ሺህ ተማሪዎች ውጤታቸው የተበላሸባቸው ምክንያት ምን እንደሆነና በምን ምክንያት እንደሆነ ነግራችኋለሁ ማለት ነው ዲቴል። ስለዚህ እናንተም እንዳይደርሱባችሁ ውጤታችሁ እንዳይበላሽ መጀመሪያ እንድትጠነቀቁ ነው ከመጀመሪያ ፈተናችሁን ከመፈተናችሁ በፊት ማለት ነው። ስለዚህ ላይክ፣ ሼር፣ ሪፖስት ብላችሁ ጀምሩት። ወደ ኢንፎርሜሽኑ ልንገራችሁ። ስለዚህ ባለፉት ማለት ነው በጥር ወር ከተሰጡ እንዲሁም ከዛ በፊትም በጣም የብዙ ሺህ ተማሪዎች ማለት ነው ውጤታችሁ ዲስኳሊፋይድ የሆኑባቸው በጣም ብዙ ምክንያቶች አሉ ማለት ነው። በባለፈው በጥር ወር ከተፈተኑ ወደ 200 ሺህ ከምናምን ተማሪዎች ማለት ነው ኤግዚት ኤግዛም በትክክለኛው ያለፉ ወደ 48 ሺህ ተማሪዎች ናቸው። እንግዲህ ሌላኛው ተማሪ ያው በጣም ብዙ ሺህ ተማሪዎች ደግሞ ውጤታቸው ዲስኳሊፋይድ የተባሉ ናቸው በተለያዩ ምክንያቶች ማለት ነው። ስለዚህ ምን ምክንያቶች ናቸው ውጤት ዲስኳሊፋይድ የሚያስብሉ? በፈተና ታይምስ ምን ጥንቃቄ እናደርግ ለሚሉት ደግሞ በዲቴል ልንገራችሁ ማለት ነው። የመጀመሪያው የመፈተኛ ክላስ ውስጥ ከገባችሁ በኋላ አቴንዳንስ ሳትፈርሙ መቅረት ይህ ዋነኛው ነው። በጣም የብዙ ሺህ ተማሪዎች ዲስኳሊፋይድ የተባሉበት ምክንያት ማለት ነው። ስለዚህ ፈተና እንደገባችሁ አቴንዳንስ ይዞራል። ያንን አቴንዳንስ መሙላታችሁን እርግጠኛ ሁኑ ማለት ነው። ሁለተኛው ምክንያት ደግሞ ፈተናውን ለሌላ ሰው ማሰራት፣ ብር እየከፈሉ ለሌላ ተማሪ ውጭ ላለ ሰው ማሰራት። ይህም ደግሞ ይታወቅባችኋል ለዛ ስትሰሩ ሲስተሙ ስትወጡ ሲስተሙ ስለሚያስወጣችሁ ማለት ነው። ስለዚህ ስለሚታወቅባችሁ ይህም ዲስኳሊፋይድ ተብሎ ነው ውጤታችሁ ሰሚት የሚደረግ መጨረሻ ላይ ውጤታችሁ ይበላሻል ማለት ነው። ሶስተኛው ምክንያት ደግሞ ፈተናዎችን በተለያዩ ኤሌክትሮኒክ እቃዎችን ይዛችሁ ገብታችሁ ለመስራት መሞከር ማለት ነው። ምንም እንኳን ፍተሻው በጣም ጥብቅ ቢሆንም ግን በተለያዩ ምክንያቶች በተለያዩ ሲስተሞች ተጠቅማችሁ ልታስገቡ ትችላላችሁ። ውስጥ ስሰሩ ከተያዛችሁ ማለት ነው ይህም ዲስኳሊፋይድ የሚያስብል ምክንያት ነው። ሌላኛው ምክንያት ደግሞ ፈተና ውስጥ ገብታችሁ ለመኮረጅ ስትሞክሩ ይህም እንደ ፈታኙ ሊለያይ ይችላል። ነገር ግን የብዙ ተማሪዎች ዲስኳሊፋይድ የተባሉበት ምክንያት ነው። የመጨረሻውና ዋነኛው ምክንያት ደግሞ ዲስኳሊፋይድ የሚያስብላችሁ ማለት ነው ፈተናውን ሰርታችሁ ማለት ነው ከሚጠበቀው ሰዓት ቀድማችሁ ሰሚት ካደረጋችሁት ማለት ነው ጨርሻለሁ ብላችሁ ሰሚት ካደረጋችሁ ለምሳሌ ከ45 ደቂቃና ከ50 ደቂቃ በታች ሆኖ ማለት ነው ቀድማችሁ ሰሚት ካደረጋችሁት ማለት ነው ይህ ዲስኳሊፋይድ ያስብላችኋል ማለት ነው። ግዴታ ከግማሽ በላይ ከተሰጠው ከግማሽ ማለት ከጥያቄው ከግማሽ በላይ መጠቀም ይኖርባችኋል ታይሙን ማለት ነው። ስለዚህ 50 እና እዛ በታች ጥያቄ ደቂቃ ቀድማችሁ ሰሚት ካደረጋችሁ ይህም ዲስኳሊፋይድ ያስብላችኋል። ብዙ ተማሪዎች ዲስኳሊፋይድ የተባሉበት ምክንያት ነበረ አምናን ማለት ነው በባለፈው በተር። ስለዚህ እነዚህን ነገሮች ባለማድረግ ውጤታችሁን ዲስኳሊፋይድ እንዳይባልባችሁ ጥንቃቄ አድርጉ። ለሌሎችም ሸር አድርጓቸው ማለት ነው። በዚህ መንገድ ፈተናችሁን ከተፈተናችሁ ውጤታችሁን ምንም አይነት ዲስኳሊፋይድ እንዲሁም ደግሞ የተለያዩ ችግሮች አይገጥሟችሁም ማለት ነው።